ምዕራፍ 16 የእግዚአብሔርም ቃል ስለ ባኦስ እንዲህ ብሎ ወደ አናኒ ልጅ ወደ ኢዩ መጣ። እኔ ከመሬት አንስቼ በሕዝቤ በእስራኤል ላይ አለቃ አድርጌአለሁ። አንተ ግን በከንቱ ጣዖታቸው ያስቈጡኝ ዘንድ ሕዝቤን እስራኤልን ባሳታቸው በኢዮርብዓም መንገድ ሄድህ። ስለዚህም እነሆ ባኦስንና ቤቱን ፈጽሞ አጠፋዋለሁ፣ ቤትህንም እንደ ናባጥ ልጅ እንደ ኢዮርብዓም ቤት አደርጋለሁ። ከባኦስም ወገን በከተማይቱ ውስጥ የሚሞተውን ውሻ ይበሉታል፣ በሜዳው የሚሞተውን የሰማይ ወፍ ይበሉታል። የቀረውም የባኦስ ነገር የሠራውም ሁሉ ኃይሉም ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ ነው። ባኦስ ከአባቶቹ ጋር አንቀላፋ፣ በቴርሳምም ተቀበረ። ልጁም ኤላ በአሳ በ26ኛው ዓመተ መንግሥት በፋንታው ነገሠ። በእጁም ሥራ ያስቈጣው ዘንድ እንደ የኢዮርብዓምም ቤት በእግዚአብሔር ፊት ስላደረገው ክፋት ሁሉ እርሱም ስለ ገደለው የእግዚአብሔር ቃል በባኦስና በቤቱ ላይ ወደ አናኒ ልጅ ወደ ነቢዩ ኢዩ መጣ። የባኦስም ልጅ ኤላ በእስራኤል ላይ በቴርሳስ 2 ዓመትን ነገሠ። የእኩሌቶቹ ፈረሶች አለቃ ዘምሪም አሽከሮቹን ሁሉ ሰብስቦ አመፀ። ኤላም በቴርሳስ ነበር። በቴርሳስም በነበረ በመጋቢው በአሳ ቤት ይሰክር ነበር። በይሁዳም ንጉሥ በአሳ በ27ኛው ዓመት ዘምሪ ገብቶ ወጋና ገደለው። በፋንታውም ነገሠ። ከነገሠና በዙፋኑ ከተቀመጠ በኋላ ባኦስን ቤት ሁሉ አጠፋው፣ አንድ ወንድ እንኳ አላስቀረለትም። በነቢዩ በኢዩ አፍ በባኦስ ቤት ላይ እንደ ተናገረው እንደ እግዚአብሔር ቃል ባኦስና ልጁ ኤላ ስለ ሠሩት ኃጢአት ሁሉ በርኩሳታቸው የእስራኤልን አምላክ እግዚአብሔርን ያስቈጡት ዘንድ እስራኤልን ስላሳቱበት ኃጢአት ዘምሪ የባኦስን ቤት ሁሉ እንዲሁ አጠፋ። የቀረውም የኤላ ነገር ያደረገውም ሁሉ በእስራኤል ነገሥታት የታሪክ መጽሐፍ የተጻፈ ነው። በይሁዳም ንጉሥ በአሳ በ29ኛው ዓመት ዘምሪ በቴርሳ 7 ቀን ነገሠ። የእስራኤልን ሰራዊት ግን በፍልስጤም ሀገር በገባቶን ሰፍረው ነበረ። በሰፈር ያሉ ሕዝቡም ዘምሪ ከርቶ ኤላን ገደለው፣ በፋንታውም ነገሠ ሲሉ ሰሙ። እስራኤልም ሁሉ በዚያ ቀን በሰፈሩ ውስጥ የሰራዊቱን አለቃ ዘምበሪን አነገሡ። ዘምበሪም ከእርሱም ጋር እስራኤል ሁሉ ከገባቶን ወጥተው ቴርሳን ከበቡ፣ በእርሷም ተቀመጡ። ዘምሪም ከተማይቱ እንደ ተያዘች ባየ ጊዜ ወደ ንጉሡ ቤት ግንብ ውስጥ ገባ። የንጉሡንም ቤት በራሱ ላይ በእሳት አቃጠለ፣ ሞተም። ስላደረገውም ኃጢአት እስራኤልንም ስላሳተበት ኃጢአት በእግዚአብሔር ፊት ክፉ አድርጓልና በናባጥ ልጅ በኢዮርብዓምም መንገድ ሄዷልና ሞተ። የቀረውም የዘምሪ ነገር ያደረገውም ዓመፅ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ ነው። በዚያ ጊዜ የእስራኤል ሕዝብ ሁሉ በሁለት ተከፈለ። የሕዝቡም እኩሌታ የጎናትን ልጅ
ታምኒን ያነግሡት ዘንድ ተከተሉት። እኩሌቶቹ ዘንበሪን ተከተሉ። ዘንበሪንም የተከተሉ ሕዝብ የጎናት ልጅ ታምኒን የተከተሉት ሕዝብ ድል አደረጓቸው። ታምኒንም ሞተ። ወንድሙም ኢዮራም በዚያ ዘመን ሞተ። ከታምኒ በኋላ ዘንበሪ ነገሠ። በይሁዳ ንጉሥ በአሳ በ31ኛው ዓመተ መንግሥት ዘንበሪ በእስራኤል ላይ 12 ዓመት ነገሠ። በቴርሳም 6 ዓመት ነገሠ። ዘንበሪም ከዚያች ተራራ ባለቤት ከሴሜር በ2 መክሊት ብር የሳምሮንን ተራራ ገዛ። በተራራውም ላይ ከተማን ሠራ። የሠራትንም ከተማ በተራራው ባለቤት በሳምር ስም ሰማርያ ብሎ ጠራው። ዘንበሪም በእግዚአብሔር ፊት ክፉ አደረገ። ከእርሱ አስቀድሞ ከነበሩት ይልቅ እጅግ ክፉ። በናባጥም ልጅ በኢዮርብዓም መንገድ ሁሉ በርኩስነታቸው የእስራኤልን አምላክ እግዚአብሔርን ያስቈጡት ዘንድ እስራኤልን ባሳተበት ኀጢአት ሄደ። የቀረውም ዘንበሪ ያደረገው ነገር የሰራዊቱም ጭከና በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ ነው። ዘንበሪም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። ልጁም አክዓብ በፋንታው ነገሠ። ዘንበሪም 11 ዓመት ሲሆነው የአሳ ልጅ ኢዮሳፍጥ ነገሠ። በነገሠም ጊዜ 35 ዓመት ሆኖት ነበረ። በኢየሩሳሌምም 25 ዓመት ነገሠ። እናቱም ጋዙባ የምትባል የሴላ ልጅ ነበረች። በአባቱም በአሳ መንገድ ሄደ። በእግዚአብሔርም ፊት ጽድቅን ያደርግ ዘንድ ከእርሷ ፈቀቅ አላለም። በተራሮች የነበሩትንም አማልክት አላስወገደም። ሕዝቡም በተራሮች ይሰውላቸውና ያጥኑላቸው ነበር። ሐመሩሃ ኢዮሳፍጥም ከእስራኤል ንጉሥ ጋር የሠራው የተዋጋውና ያደረገው ኃይል ሁሉ እነሆ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ ነው። በአባቱም በአሳ ዘመን የነበረውን ርኩሰት ሁሉ ከምድር አስወገደ። በኤዶምም ንጉሥ አልነበረም። ንጉሥ ኢዮሳፍጥም ወርቅና ብርን ሊያመጡለት ወደ አፌር ይልክ ዘንድ ተርሴስ መርከብን አሠራ። በጋሲዮን ጋቤር የነበረችው መርከብ ተሰብራለችና አልሄደችም። የእስራኤልም ንጉሥ አካዝያስ ኢዮሳፍጥን አገልጋዮችንና አገልጋዮቼን በመርከብ እንላክ አለው። ኢዮሳፍጥም እምቢ አለ። ኢዮሳፍጥም እንደ አባቶቹ አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። በእርሱም ፋንታ ልጁ ኢዮራም ነገሠ። በይሁዳ ንጉሥ በኢዮሳፍጥ በሁለተኛው ዓመት የዘንበሪ ልጅ አክዓብ በእስራኤል ላይ በሰማርያ 22 ዓመት ነገሠ። አክዓብም ከእርሱ በፊት ከነበሩ ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርብዓም ኃጢአት መሄድ አልበቃውም። የሲዶናውን ያንንም ንጉሥ የኢያትባሄልን ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ፣ ሰገደለትም። በሰማርያም በሠራው በበዓል ቤት ውስጥ ለበዓል መሠዊያን ሠራ። አክዓብም የማምለኪያ ዐፀድን አሠራ። አክዓብም ሰውነቱ እንድትጠፋ ከእርሱ በፊት ከነበሩት ከእስራኤል ነገሥታት ሁሉ ይልቅ የእስራኤልንም አምላክ እግዚአብሔርን የሚያስቈጣውን ነገር አበዛ። በእስራኤልም ዘመን የቤቴል ሰው አኪያል ኢያሪኮን ሠራ። በነዌም ልጅ በኢያሱ ቃል እንደ ተነገረው እንደ እግዚአብሔር ቃል
በበኩር ልጁ በአቢሮን መሠረቷን አደረገ። በታናሹ ልጁም በዜጉብ በሮቿን አቆመ።